የተወደዳችሁ የዚህ ቻናል ተመልካቾች ይህ የ12ኛ ክፍል ኢኮኖሚክስ ዩኒት 1 ፓርት 3 ነው። በዚህ ቪዲዮ የማክሮ ኢኮኖሚክ ኬይ ቻሌንጅ የሆነውን አንኤምፕሎይመንት ሌበር ፎርስ ፓርቲሲፔሽን ሬትን ኤክስፕሌን እናደርጋለን። ይሄ የመጀመሪያ ኦብጀክቲቭ ነው። ሌላኛውና ሁለተኛው ኦብጀክቲቮች ሊስት ታይፕስ ኦፍ አንኤምፕሎይመንት ኤክስፕሌን ካደረግን በኋላ ታይፕ አለው። እነዛን ታይፖች ሊስት እናደርጋለን። የመጨረሻውና ሶስተኛው ደግሞ ኤክስፕሌን ዘ ታይፕስ ኦፍ አንኤምፕሎይመንት እነዛን ታይፕ ያልናቸውን ወይም የዘረዘርናቸውን አንኤምፕሎይመንቶች ኤክስፕሌን ማድረግ ይሆናል ማለት ነው። ቪዲዮውን ላይክ በማድረግ እንጀምር። የመጀመሪያው አላማችን ሌበር ፎርስን መረዳት ነው። ከዚህ ጋር እንግዲህ ሌበር ፎርስ ምንድነው የሚለውን እናያለን። እዚህ ጋር ምንድነው የሚለን ሌበር ፎርስ ኢዝ ወርከር ግሩፕ ኦፍ ፖፑሌሽን። ስለዚህ ሌበር ፎርስ ማለት ይሄ ቻይልዱን አይጨምርም ወይም ኦልዱን አይጨምርም ማለት ነው። ስለዚህ የሚጨምረው አዳልቱን ፖፑሌሽን ይሆናል ማለት ነው። ይሄ እንግዲህ ወይም ወርከር ግሩፕ ኦፍ ፖፑሌሽን ብለን እንጠራዋለን ማለት ነው። ይሄ ሌበር ፎርስ የምንለው ነው። ሌላኛውና ሁለተኛው ምንድነው? ስለ ሌበር ፎርስ የሚያወራው ነገር ሌበር ፎርስ ኢዝ ሄልዚ ፐርሰንስ ዜር ኤጅ ኢዝ ቢትዊን 15 and 60። ሌበር ፎርስ እንግዲህ አንዱ ሄልዚ ፐርሰን ነው። አን ሄልዚ ፐርሰን ሌበር ፎርስ ሊሆን አይችልም። ምክንያቱም አንድ ሰው ጤና ከሌለው ሊሰራ አይችልም። ሌበር ፎርስ ማለት ደግሞ ሰራተኛ ነው። ስለዚህ ሄልዚ ፐርሰን ሆኖ እድሜያቸው በ15 እና በ60 መካከል የሆኑ ሰዎች ሌበር ፎርስ እየተባሉ ይጠራሉ ማለት ነው። ምክንያቱም እነዚህ ከ60 በታች መስራት የሚችል ነው። ከ15 በላይ እስከ 60 ደግሞ ይሄም ያው አዳልት ፖፑሌሽን ስለሆነ ማለት ነው። ስለዚህ ነገር ግን እድሜው ከ15 እስከ 60 ሆኖ ነገር ግን አንሄልዚ ከሆነ ወይም ጤና የሌለው ከሆነ ሌበር ፎርስ ልንለው አንችልም። ምክንያቱም ሊሰራ አይችልም። አንድ ሰው ሊሰራ የሚችለው ጤና ሲኖረው ነው ማለት ነው። ስለዚህ የመጀመሪያው እንግዲህ ጤና ሊኖር ይገባል ማለት ነው። ከዛ ደግሞ ሌበር ፎርስ ለመባል እድሜያችን በ15 እና በ60 መካከል መሆን መቻል አለበት ማለት ነው። ሌበር ፎርስ ለመባል እንግዲህ ይሄም የሌበር ፎርስ ዲፊኒሽን ነው ማለት ነው። ሌላው ጀነራሊ ሌበር ፎርስ ኢዝ አዳልት ፖፑሌሽን ሁ ካን ወርክ። ይሄም አንዱ የሌበር ፎርስ ዲፊኒሽን ነው ማለት ነው። ያው ምንድነው እዚህ ጋር እንደሚለን ሌበር ፎርስ ማለት አዳልት ፖፑሌሽን ነው። ነገር ግን አዳልት ፖፑሌሽን ሆኖ ምን ማድረግ የሚችል መስራት የሚችል አዳልት ፖፑሌሽን ነው ማለት ነው ሌበር ፎርስ የምንለው። ስለዚህ ይሄን ነው የሚያሳየን ሌበር ፎርስ ነው በጠቅላላው ማለት ነው። ከዚህ ጋር ሌበር ፎርስ ኤክስክሉድ የሚያደርጋቸው ወይም የማያጠቃልላቸው አሉ። ለምሳሌ ሌበር ፎርስ ኤክስክሉድስ ቺልድረን ኦልድ ኤንድ አንሄልዚ ሌበር ይለናል። እንግዲህ ይሄ ቺልድረን አጠቃልም ኦልድ ፐርሰን አጠቃልም ሌላው አዳልት ሆኖ እንኳ ቢሆን ያ ሌበር ወይም ያ ሰው እድሜው ከ15 እስከ 60 ቢሆንም አንሄልዚ ከሆነ ይሄም ሌበር ፎርስ ሊባል አይገባውም ማለት ነው። እንግዲህ ይሄ ቺልድረን አይጨምርም፣ ኦልድ ወይም ይሄ ከፍ ያሉ አዛውንትን አይጨምርም፣ ሌላው ደግሞ ጤና የሌለውን ሰውም ደግሞ አይጨምርም ማለት ነው። እንግዲህ ሌበር ፎርስ ባጭሩ ምጥን ባለ ደረጃ ይሄን ይመስላል። እስኪ ይሄ ያየነው ቨርባሊ ነው። ማቴማቲካሊ ደግሞ እንየው እስኪ። ሌበር ፎርስ ኢዝ ኢኳልስ ቱ አንኤምፕሎይድ አዳልት ፕላስ ኤምፕሎይድ አዳልት። ስለዚህ አዳልት ሆኖ ኤምፕሎይድ የሆነውንና አዳልት ሆኖ አንኤምፕሎይድ የሆነውን ስንደምር ጠቅላላ ሌበር ፎርስን ማግኘት እንችላለን ማለት ነው ከዚህ ጋር። እሺ በሁለተኛ ደረጃ ደግሞ እንዴት ነው የምናገኘው ስንል ሌበር ፎርስ ኢዝ ኢኳልስ ቱ ፖፑሌሽን ማይነስ ኦልድ ማይነስ ቺልድረን። ፖፑሌሽኑ አለ። ከዛ ፖፑሌሽን ላይ ኦልድ ፐርሰን ስናነሳ ቺልድረን ስናነሳ ማን ይቀራል? ሌበር ፎርሱ ይቀራል ማለት ነው። ማቴማቲካሊ በዚህ መንገድ ሌበር ፎርስን ማግኘት እንችላለን ማለት ነው። ኢፍ ዜር አር አንሄልዚ ሌበር ፎርስስ ዊ ዩዝ ዘ ፎሎዊንግ ፎርሙላ። ለምሳሌ አዳልት ሆኖ እድሜው ከ15 እስከ 60 ሆኖ ነገር ግን አንሄልዚ ፐርሰን ወይም መስራት የማይችል ካለ ፎርሙላው እንዴት ይሆናል ማለት ነው? አንደኛው እዚህ ላይ እንዳለው ፖፑሌሽን አለ። ፖፑሌሽን ማይነስ ኦልድ ፐርሰን ማይነስ ቺልድረን ማይነስ አንሄልዚ ሌበር ፎርስ እንደዚህ አድርገን እናገኘዋለን ማለት ነው። ችኛዋ የምታገለግለን አንሄልዚ ሌበር ፎርስ ካለ ያንም ለማውጣት ነው ማለት ነው። ስለዚህ ጥርት ያለው ሌበር ፎርስ ለማግኘት
ከፖፑሌሽኑ ላይ ኦልዱን ማንሳት አለብን፣ ችልድረኑን ማንሳት አለብን፣ አንሄልዚ ሌበር ፎርሶችን ማንሳት አለብን ማለት ነው። ስለዚህ እዚህ ላይ የሚቀሩት እነማን ናቸው? መስራት የሚችሉት አዳልት ፖፑሌሽን ብቻ ይሆናሉ ማለት ነው። ስለዚህ ሌበር ፎርስ ባጭሩ ይሄን ይመስላል። ወደ ሁለተኛው ርዕሳችን ስንሄድ ሌበር ፎርስ ፓርቲሲፔሽን ሬት የሚለው እናገኛለን። ከዚህ ጋር ሌበር ፎርስ ፓርቲሲፔሽን ሬት፣ ሌበር ፎርስ ፓርቲሲፔሽን ሬት፣ ይሄን ደግሞ ምን እንደሆነ እንየው። ሌበር ፎርስ ፓርቲሲፔሽን ሬት ኢዝ ዘ ፐርሰንቴጅ ኦፍ ሌበር ፎርስ አመንግ ፖፑሌሽን። እንግዲህ ይሄ የሚያሳየን ደግሞ ከፖፑሌሽኑ መካከል ሌበር ፎርሱ ምን ያህል ፐርሰንት ነው የሚለውን ነው የሚያሳየን ማለት ነው። ሌበር ፎርሱ ስንት ፐርሰንት ነው፣ ችልድረንና ኦልዱ ስንት ፐርሰንት ነው። ለምሳሌ አንዲት ሀገር የዜጎች ሌበር ፎርሱ 60% ሊሆን ይችላል፣ ኦልዱ እና ችልድረኑ ደግሞ 40% ሊሆን ይችላል ማለት ነው። የሌላኛው ሀገር ደግሞ ሌበር ፎርሱ 80% ሆኖ ችልድረን እና ኦልድ 20% ይሆናል። ሲደመሩ 100% መምጣት አለባቸው ማለት ነው። የአንዲት ሀገር ደግሞ እንዳለመታደሉ ነው 30% ሌበር ፎርስ ሊኖር ይችላል፣ ቀሪው 70% ችልድረን እና ኦልድ የሚሆንበት ሁኔታ አለ ማለት ነው። ስለዚህ ይሄን ነው ሌበር ፎርስ ፓርቲሲፔሽን ሬት የሚያሳየን ማለት ነው። ለምሳሌ ኢን ሳም ካንትሪስ ዘ ሼር ኦፍ ሌበር ፎርስ ኢዝ ሌስ ዛን ዘ ሼር ኦፍ ችልድረን ኤንድ ኦልድ ፒፕል። በአንዳንድ ሀገራት የሌበር ፎርሱ ሸር ወይም ድርሻ ከችልድረን እና ከኦልድ ፒፕል አንጻር ስናየው ያነሰ ሊሆን ይችላል። እንዲሁም በሌላ ሀገራት ደግሞ ዘ ሼር ኦፍ ሌበር ፎርስ ኢዝ ግሬተር ዛን ዘ ሼር ኦፍ ችልድረን ኤንድ ኦልድ ፒፕል። ይሄም በሌላ ሀገር ደግሞ ሌበር ፎርሱ ኦልዱን እና ችልድረን ሊበልጥ ይችላል። በአንዳንድ ሀገር ደግሞ ሌበር ፎርሱ ከችልድረኑ እና ከኦልዱ ሊያንስ ይችላል ማለት ነው። እንግዲህ ይሄ ሌበር ፎርስ ነው። ሌላው እንዴት ነው ይሄን ፐርሰንቴጅ ወይም ይሄን ቁጥር በፐርሰንት ልናስቀምጥ የምንችለው ስንል ይህን ፎርሙላ ተጠቅመን ሌበር ፎርሱ ስንት ፐርሰንት እንደሆነ ማወቅ እንችላለን። ሌበር ፎርስ ፓርቲሲፔሽን ሬት ኢዝ ኢኳልስ ቱ ቶታል ሌበር ፎርስ ዲቫይድድ ባይ ቶታል ፖፑሌሽን ታይምስ 100%። ሌላውና የመጨረሻዋ ርዕሳችን እዚህ ጋር እንደምታዩት አንኤምፕሎይመንት የምትለው ትሆናለች ማለት ነው። አንኤምፕሎይመንት ቻለች። የመጀመሪያውን ኦብጀክቲቭ አንኤምፕሎይመንት የሚለውን ካየን በኋላ እንጨርሳለን። አንኤምፕሎይመንት የሚለውን እንይክ። እዚህ ጋር እስኪ ልጠይቃችሁ፣ አንኤምፕሎይመንት ምንድን ነው? እኔ ከመናገሬ በፊት እስኪ እናንተ መጀመሪያ ራሳችሁን ጠይቁ። ዋት ኢዝ አንኤምፕሎይመንት? ትንሽ ለተወሰነ ሰከንድ የራሳችሁን መልስ ስጡ። እዛ እኔ እጀምራለሁ ማለት ነው። አንኤምፕሎይመንት ኢዝ the jobless of labor forces due to low labor demand and low demand for commodity። ከዚህ ዲቱ ከሚለው ቀጥሎ ያለው የሚያሳየን ሪዝን ነው። ሌበር ፎርሶች ለምንድን ነው አንኤምፕሎይድ የሆኑት ወይም ደግሞ ጆብለስ የሆኑት ስንል ሊሆን የሚችለው ሁለት ሪዝን ነው የሚመጣው። አንደኛው የሌበር ዲማንድ ለው ስለሆነ ነው። ሁለተኛው ሪዝን ደግሞ ለኮመርቲው ያለው ዲማንድ ለው ሲሆን የግድ ጆብለስ ኦፍ ሌበርስ ይፈጠራል። ስለዚህ እዚህ ዲቱ ከሚለው በኋላ ያለው ሪዝን ነው። ይሄ ግን ለአንኤምፕሎይመንት ዲፊኒሽን ነው ማለት ነው። ሾርትሊ ምንድነው የምንለው? አንኤምፕሎይመንት ኢዝ ጆብለስ ኦፍ ሌበር ፎርስስ ነው ዲፊኒሽኑ። ግን ሌበር ፎርሶች ለምንድን ነው ጆብለስ የሚሆኑት ወይም ስራ አልባ የሚሆኑት ምንድነው ስንል ያው አንደኛው ዝቅ ያለ ሌበር ዲማንድ ስላለ ነው። ሌላኛው ሪዝን ደግሞ ለኮመርቲው ያለው ዲማንድ ዝቅ ያለ ስለሆነ ነው የሚለው ይመጣል ማለት ነው። ሌበር ዲማንድ ምንድነው? ሎው ዲማንድ ፎር ኮመርቲ ምንድነው የሚለውን አሁን ቀጣይ እናያለን ማለት ነው። አሁን ጠቅለል ሲል ግን አንኤምፕሎይመንት ኢዝ ጆብለስ ኦፍ ሌበር ፎርስስ ዲው ቱ ሎው ዲማንድ ፎር ኮመርቲ ኤንድ ሎው ሌበር ዲማንድ ነው። ይሄ ነው እንግዲህ እነዚህ ኮዞች ናቸው። ይሄ ደግሞ ያው ኢፌክት ነው ማለት ነው። ሁለተኛው ምንድነው? ኢፍ ኤ ፐርሰን ሃዝ ኤብል ቱ ወርክ ኤንድ ዊሊንግ ቱ ወርክ አት ከረንት ዌጅ ሬት። አንድ ሰው እንግዲህ አሁን ባለው ዌጅ ሬት መስራት ይፈልጋል፣ መስራት ይችላል። ነገር ግን በት ሂ ኦር ሺ ሃዝ ኖት ኤ ጆብ። ይሄ ሰው ግን ባለው ከረንት ዌጅ ሬት መስራት እየፈለገ መስራት እየቻለ ነገር ግን ስራ የሌለው ከሆነ ምን ማለት እንችላለን? ዊ ካን ሴይ ዚስ ፐርሰን ኢዝ አንኤምፕሎይድ ፐርሰን። ይሄን ሰው አንኤምፕሎይድ ነው ልንለው የምንችለው። ምክንያቱም ምንድነው? ይሄ ሰው
መስራት ይፈልጋል፣ መስራት ይችላል፣ ነገር ግን ስራ እየሰራ አይደለም። ስለዚህ ይሄ ሰው አሁንም አንኤምፕሎይድ ብለን እንጠራዋለን ማለት ነው። እንግዲህ እኛ መስራት እየፈለግንና መስራት እየቻልን ሳንሰራ ስንቀር ያው አንኤምፕሎይድ እንደሆንን እናውቃለን ማለት ነው። እና መስፈርቶቹ ኤብል ቱ ወርክ እና ዊሊንግ ቱ ወርክ ሁለቱም መሟላት አለባቸው ማለት ነው። እንግዲህ አንድን ሰው አንኤምፕሎይድ ለማለት ልብ ልንል የሚገባው ማይንዱ ችልድረን ጆብለስ ቢሆኑ እንዲሁም ኦልድ ፐርሰን ደግሞ ጆብለስ ቢሆኑ አንኤምፕሎይድ አንላቸውም። እነዚህ መጀመሪያም ለመስራት ፓወሩ ወይም ደግሞ አቅሙ የላቸውም ማለት ነው። ይሄ ችልድረን እንደውም ስራ ከሰሩ ወንጀል ነው። የህፃናት ጉልበት ብዝበዛ እየተባለ ሌላ ሁለተኛ ወንጀል ነው። ይሄ እነዚህ ኦልድም የመስራት አቅሙ የላቸውም። ስለዚህ እነዚህ ዲፔንደንት ተብሎ ይጠራሉ። እነዚህ ሁለቱ ዲፔንደንት እያለን እንጠራቸዋለን ማለት ነው እንጂ እነዚህ ስራ ሳይሰሩ ቢቀሩ ያች ሀገር አንኤምፕሎይመንት የበዛባት ሀገር ናት ማለት አንችልም። አንኤምፕሎይመንት የሚያያዘው ከማን ጋር ብቻ ነው? ከሌበር ፎርስ ጋር ብቻ ነው እንጂ ከኦልድ ጋር አይያያዝም፣ ከችልድረን ጋር አይያዝም ፈጽሞ ማለት ነው። ይሄን ይመስላል የተወደዳችሁ ተመልካቾች። የመጀመሪያው አላማችን ይሄን ነው የሚመስለው። ሌበር ፎርስ ምንድነው? ሌበር ፎርስ ፓርቲሲፔሽን ሬት ምንድነው? አንኤምፕሎይመንት ምንድነው የሚለውን አየን። ሁለት አላማዎች ብቻ ናቸው የሚቀሩን። በአጭር ሴኮንድ ነው የምንጨርሳትኝ። ሁለተኛው ኦብጀክቲቭ ቢ ላይ ያለችው ታይፕስ ኦፍ አንኤምፕሎይመንት። ስንት አይነት አንኤምፕሎይመንት ታይፕ አለ? There are 3 types of unemployment like frictional unemployment, structural unemployment and cyclical unemployment። እንግዲህ አንደኛው ታይፕ ፍሪክሽናል ነው፣ ሁለተኛው ታይፕ ስትራክቸራል ነው፣ ሶስተኛው ሳይክሊካል ናቸው። እነዚህ ሜን ታይፕ ኦፍ አንኤምፕሎይመንት ብለን እንጠራቸዋለን። ሌላም ሊኖር ይችላል፣ ግን እነዚህ ሜን ታይፕ ተብለው የሚጠሩ አንኤምፕሎይመንት ናቸው ማለት ነው። ከዚህ በኋላ እንግዲህ ከዚህ የተመለከታችሁ ተመልካቾች ታይፕ ኦፍ አንኤምፕሎይመንት ስንት ናቸው ብትባሉ 3 ናቸው። ስማቸው ማን ነው ብትባሉ ያው አሁን የጠራኋቸው ፍሪክሽናል፣ ስትራክቸራል፣ ሳይክሊካል ናቸው። ይሄን አውቃችኋል ማለት ነው። እሺ what is frictional unemployment, what is structural unemployment and what is cyclical unemployment? ይሄ ነው ዋናው። ታይፖቹን በቀላሉ መያዝ ይችላል። ነገር ግን ፍሪክሽናልን፣ ስትራክቸራልን እንዲሁም ሳይክሊካል የሚለውን ኤክስፕሌን ማድረግ ነው ከዚህ በኋላ የሚጠበቅብን ማለት ነው። የተወደዳችሁ ተመልካቾች አሁን ቀጥታ ፍሪክሽናል ምንድነው የሚለውን እንጀምራለን። ፍሪክሽናል ምንድነው የሚለውን ከመጀመራችን በፊት የተወደዳችሁ የዚህ ቻናል ተመልካቾች ይሄን ቪዲዮ ላይክ ያላደረጋችሁ ካላችሁ አሁንኑ ላይክ አድርጉት። ይሄን ቻናል ሳብስክራይብ በማድረግ ቤተሰብ ይሁኑ። ሳብስክራይብ ከሚለው ጎን ያለችውን የደወል ምልክቷንም አንዴ ንኳትና አዳዲስ ቪዲዮዎች እየተሰሩ ሲለቀቁና ሲጫኑ በማስታወቂያ መልክ ለእናንተ እንዲደርሳችሁ የሚሰማችሁን ስሜት ኮሜንት የሚለውን በመጫን እዛ ላይ ጻፉልኝ ማለት ነው። ቀጥታ አሁን ወደ ፍሪክሽናል አንኤምፕሎይመንት እንምጣ። ፍሪክሽናል አንኤምፕሎይመንት ኢዝ ቴምፖራሪ ታይፕ ኦፍ አንኤምፕሎይመንት። ቴምፖራሪ ነው። ሶስቱ መካከል ይሄኛው ፍሪክሽናል የሚለው ቴምፖራሪ ነው፣ የሆነ ጊዜያዊ የሆነ ወቅታዊ ታይፕ ኦፍ አንኤምፕሎይመንት ነው። ይሄ ፍሪክሽናል አንኤምፕሎይመንት የሚለው ማለት ነው። ይሄ ቴምፖራሪ ነው፣ ብዙም ለረጅም ጊዜ አይቆይም፣ ወዲያው ቦግ ብሎ እልም አይነት ነገር ነው የሚለው ማለት ነው። እና ይሄ ለአጭር ጊዜ የሚከሰት አይነት ነው። ፍሪክሽን አንኤምፕሎይመንት ደግሞ ዩኒቨርሳል ነው። ዩኒቨርሳል ነው፣ የትም ያለ ነው፣ ቦታ አይገድበውም፣ በማንኛውም አገር አለ ይሄ ታይፕ ኦፍ አንኤምፕሎይመንት። ለዚህም ነው ዩኒቨርሳል አንኤምፕሎይመንት ያለው። ይሄ ጠፍቶ አያውቅም፣ ለቆ አያውቅም። ዩኒቨርሳል ነው ስንል ምን ማለታችን ነው? ዚስ ሚንስ ፍሪክሽናል አንኤምፕሎይመንት ኢዝ አቬሌብል ኢን ቦዝ ዴቨሎፒንግ ኤንድ ዴቨሎፕድ ካንትሪስ። ዩኒቨርሳል ነው ስንል እንግዲህ በዓለም ካሉ ሀገራት በዴቨሎፒንግም በዴቨሎፕድ ካንትሪም ስለሚኖር ነው ይሄ ዩኒቨርሳል ነው ያለው። ሄዱ ኢሮፕን ብንሄድ፣ አፍሪካን ብንሄድ፣ ኤዥያን ብንሄድ፣ ሰሜን አሜሪካን ብንሄድ፣ ሳውዘርን አሜሪካን ብንሄድ ፍሪክሽናል አንኤምፕሎይመንት አለ፣ የትም አለ ማለት ነው። ስለዚህ ይሄን አንኤምፕሎይመንት የትም ስላለ ምንድነው ልንለው የምንችለው? ሊጠፋ የማይችል ወይም ደግሞ አንአቮይዴብል ታይፕ ኦፍ አንኤምፕሎይመንት እንለዋለን ማለት ነው። አንአቮይዴብል ታይፕ ኦፍ አንኤምፕሎይመንት ብለን እንጠራዋለን። አይጠፋም ይሄ ፈጽሞ ማለት ነው። የሚጠፋ ቢሆን ኖሮ ባደጉ ሀገሮች ይጠፋ ነበር። ስለዚህ ባደጉት ሀገሮችም በማደግ ላይ ባሉ ሀገሮችም
የሚገኝ ታይፕ ኦፍ አንኤምፕሎይመንት ነው ማለት ነው። ስለዚህ ቴምፖራሪ ነው፣ ዩኒቨርሳል ነው። በዴቨሎፒንግ ካንትሪዎችም በለስ ዴቨሎፒንግ ካንትሪዎችም ይገኛል ማለት ነው። መቼ ነው ኦከር የሚደረገው? ይሄ ታይፕ ኦፍ አንኤምፕሎይመንት መቼ ነው የሚከሰተው የሚለውን እንየው። መቼ ነው የሚታየው የሚለው እንየው። ፍሪክሽናል አንኤምፕሎይመንት ኦከርስ ዌን ስቱደንትስ አፍተር ግራጁዌሽን አፕ ቱ ዘይ ኢንጌጅ ኢንቱ ወርክ። ይሄ ታይፕ ኦፍ አንኤምፕሎይመንት የሚከሰተው ተማሪዎች ተመርቀው ስራ እስከሚጀምሩበት ጊዜ ያለውን ይይዛል ማለት ነው። በዚህ ጊዜ አንድ ተማሪ ተመረቀ። እንደተመረቀ ወዲያውኑ ዛሬ ተመርቆ ዛሬ ሲመረቁ ነገ ቀጥታ ስራ አይጀምርም። የተወሰኑ ክፍተታት አሉ። ስራ ቢኖር እንኳን ቢሆን ማረፍ አለብኝ፣ አይ ትንሽ በትምህርት የቆየ ሆነ እስኪ ትንሽ ረጋ ብዬ ቆይቼ ነው ምገባው ይላል። ስራ ቢኖር እንኳን ራሱ ማለት ነው። ስለዚህ ወዲያው አንድ ተማሪ ወደ ስራ እንደተመረቀ አይገባም። ስለዚህ ተመርቆ ስራ እስከሚገባበት ጊዜ ያለችውን ፍሪክሽናል አንኤምፕሎይመንት ነው የምትባለው ማለት ነው። ፍሪክሽናል አንኤምፕሎይመንት ቀኑ ይርዘምም ይጠርም አንድ ቀን የሚሆን 7 ቀን ወይም አንድ አመት ይሄ የፍሪክሽናል አንኤምፕሎይመንት ነው። ስለዚህ ይሄ ሰው ምንም ይሁን ምንም እንጂ ስራ ሳይገባ አይቀርም። ስለዚህ ለዚህ ነው ቴምፖራሪ ያልነው። ለዚህም ነው ዩኒቨርሳል ፕሮብሌም ነው ያልነው። ስለዚህ በእኛ ባላደግነው እኛ በማደግ ላይ ባለን ሀገሮችም ባደጉ ሀገሮችም እንግዲህ አንድ ተማሪ እንደተመረቀ ወዲያውኑ ስራ አይጀምርም። በፍላጎቱም ያለ ፍላጎቱም ወዲያውኑ ስራ አይጀምርም ማለት ነው። ግን ተመርቆ ግን ዘላለም ግን አንኤምፕሎይድ ሆኖ አይኖርም። ምክንያቱም ወይም ወዲያውኑ ከሌላ ድርጅት ይቀጠራል ወይም የራሱን ስራ ይጀምራል። በቃ አማራጭ ይፈልጋል። ስለዚህ ቴምፖራሪ አልነው ማለት ነው። ሌላው አንድ ሰራተኛ ወደ ሌላ ስራ ትራንስፈር በሚያደርግበት ጊዜ የተወሰኑ እለታት ይገኛሉ ማለት ነው። ለምሳሌ ወርከርስ ትራንስፈር ፍሮም ዋን ጆብ ቱ አናዘር ጆብ። አንድ ሰራተኛ ከአንድ ስራ ወደ ሌላ ስራ ትራንስፈር ሲሆን ሲዛወር የሚከሰት አንኤምፕሎይመንት ነው። ይሄ ፍሪክሽናል የምንለው ማለት ነው። ለምሳሌ አንድ ሰራተኛ ከአንድ ስራ ቆይቶ ወደ ሌላ ሲሄድ ከዚህ ወዲያውኑ ከመጀመሪያው ስራው እንደለቀቀ ወዲያውኑ እዛኛው ሂዶ አይጀምርም። የተወሰኑ ክፍተት ቀኖች ይኖራሉ። ከዚህ ይለቃል። መጀመሪያ ከለቀቀ እዛ ሄዶ ይወዳደራል። ምን ይላል እዛ ፎርም ይሞላል። እንደዚህ ሲል ቢያንስ 7 ቀን በትንሹ ስራ ሊሆን ይችላል። ስለዚህ እቺ 7 ቀን ወይም እቺ አንድ ሳምንት ከዛም በላይ ሊወስድ ይችላል። ከዛም በታችን ምናልባት ሊወስድ ይችላል። እቺ ምን ብለን እንጠራታለን? ፍሪክሽናል አንኤምፕሎይመንት ናት የምንለው ማለት ነው። ምክንያቱም የመጀመሪያውን ስራ ለቋል። መግባት ከሚፈልገው ደግሞ ገና አልጀመረም፣ በመካከል ላይ ነው ያለው። ስለዚህ ይሄ ፍሪክሽናል ነው ብለን የምንጠራው ማለት ነው። ሌላውና የመጨረሻው በዚህ የተካተተው ድርጅቶች ወይም አሰሪ ድርጅቶች ሲሰሩ ከነበሩበት ኤሪያ ለቀው ወደ ሌላ በሚሄዱበት ጊዜ እና ሰራተኛው አብሮ መሄድ በማይችልበት ጊዜ የሚፈጠር ታይፕ ኦፍ አንኤምፕሎይመንት ፍሪክሽናል ተብሎ ይጠራል ማለት ነው። ለምሳሌ አንድ ቦታ ላይ አንድ ትልቅ ድርጅት ነበረ፣ ወደ 500 ሰራተኛ ነበረው። ነገር ግን ያ ድርጅት ቦታውን መልቀቅ ፈለገ። ሌላ በጣም እርቀት ቦታ ሄዶ ስራውን መጀመር ፈለገ። በዚያ ጊዜ 500 ሰራተኞች ሁሉ አብረው ላይ ሄዱ ይችላሉ። የተወሰኑት ሊቀሩ ይችላሉ፣ የተወሰኑት አብረው ሊሄዱ ይችላሉ። አብረው የሚሄዱት ችግር የለም፣ የስራቸው ጋር እንዳሉ ነው ያሉት። ነገር ግን ድርጅቱ ቦታውን ለቆ ሲሄድ የቀሩ ሰራተኞች ግን ምን ሆኑ ማለት ነው? አንኤምፕሎይድ ሆኑ ማለት ነው። ከየትኛው መካከል ነው? ከፍሪክሽናል አንኤምፕሎይመንት መካከል ይሆናሉ ማለት ነው። ዩኒቨርሳል ነው ያለው፣ ቴምፖራሪ ያለውም ስለዚህ ነው። ለምሳሌ እነዚህ የቀሩ ሰራተኞች አሁንም ዘላለም ወዲያውኑ ሌላ ስራ አፈላልገው ወይም የራሳቸው ወይም ተቀጥረው ስለሚሰሩ ቴምፖራሪ ያለው። ይሄ ደግሞ በሁሉም ዓለም ያለ ድርጅቶች ቦታቸውን ሁሌም ባይሆንም የግድ በየትኛውም ዓለም ያለ ስለሆነ ይሄ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሞቭ ማድረግ ይሄም ዩኒቨርሳል አንኤምፕሎይመንት ተባለ ማለት ነው። እንግዲህ አንድ ድርጅት ለምሳሌ ከዚህ አንድ ሲሚንቶ ፋብሪካ አለ፣ የሆነ ጊዜ ላይ ለቆ ሌላ ቦታ ሊሄድ ይችላል። ከዚህ ያለው ኢንፑት ካለቀበት ሌላ ቦታ ሊሄድ ይችላል። ስለዚህ ሰራተኞቹ ከዚህ ከሆነ ቦታ ላይ የነበሩ ወደዛ ለቆ ሲሄድ ሁሉ አይሄዱም። ስለዚህ በዚህ መንገድ ይሆናል ማለት ነው እና ግድ ነው አንዳንድ ድርጅቶች ቦታቸውን የሚለቁበት ሲቹዌሽን አለ። ይሄ ደግሞ ዓለም አቀፍ ነው፣ ይለቀቃል። ስለዚህ እዚህ ቦታ ነው ለዘላለም ሰራው የሚባል ነገር ስለሌለ ማለት ነው። ስለዚህ ፍሪክሽናል አንኤምፕሎይመንት እስካሁን ያያችሁት ይሄን ይመስል ነበር። ምሳሌዎች ግን እነዚህ ናቸው፣ እነዚህ ብቻ ናቸው ብላችሁ አትሄዱ። ሌላም ሊኖር ይችላል። ያ ምሳሌ ግን ምን መሆን መቻል አለበት? ቴምፖራሪ መሆን መቻል አለበት። ሰራተኛው ስራ አጥ የሚሆነው ሌላው
ባደጉ ሀገሮችም ባላደጉ ሀገሮችም የሚሰራ መሆን አለበት ወይም ዩኒቨርሳል መሆን መቻል አለበት ማለት ነው። ወደ ሁለተኛው ታይፕ ኦፍ አንኤምፕሎይመንት ደርሰናል። ሁለተኛው ታይፕ ኦፍ አንኤምፕሎይመንት ስትራክቸራል አንኤምፕሎይመንት ነው ወይም ደግሞ ኤስዩ እየተባለ ይጠራል ማለት ነው። ስትራክቸራል አንኤምፕሎይመንት ኢዝ ጆብለስ ኦፍ ሌበር ፎርስስ ዲው ቱ ሎው ሌበር ዲማንድ። ሪዝኑ ይሄ የሚፈጠረው ሌበሮች ጆብለስ የሚሆኑት ወይም ስራ አልባ የሚሆኑት ለሌበሩ ያለው ዲማንድ ለው ስለሆነ ይሆናል ማለት ነው። አሰሪዎች ሰራተኛ አይፈልጉም። ስለዚህ በዚህ ጊዜ የሚፈጠር ስራ አጥነት ነው ማለት ነው ስትራክቸራል አንኤምፕሎይመንት የምንለው። ለው ሌበር ዲማንድ እንዲኖር የሚያደርጉ ምክንያቶች ምንድናቸው የሚለው እናያለን ማለት ነው ከዚህ በመጨረሻው። እሺ እንግዲህ ይሄ ነው ዋና ሪዝኑ ስትራክቸራል አንኤምፕሎይመንት ጆብለስ ኦፍ ሌበር ፎርስስ ዲው ቱ ሎው ሌበር ዲማንድ ይሄ ነው። ሌላኛውና ሁለተኛው ጥሪ ያለው ስትራክቸራል አንኤምፕሎይመንት ኢዝ ዘ ሪዳክሽን ኦፍ ሌበር ዲማንድ ኢን አን ኢኮኖሚ። በአንድ ኢኮኖሚ ውስጥ ያለው ሌበር ዲማንድ ሪዲዩስ ከሆነ ወይም ከቀነሰ ይሄ ስትራክቸራል አንኤምፕሎይመንት ነው። ወይም በአንድ ኢኮኖሚ ውስጥ ያለ የሌበር ዲማንድ መቀነስ ስትራክቸራል አንኤምፕሎይመንት ነው። ይሄ ነው እንግዲህ ስትራክቸራል አንኤምፕሎይመንት እንዲጠፋ ሌበር ዲማንዱ በመቀነሱ ፈንታ መጨመር መቻል አለበት። ሌበር ዲማንዱ እየጨመረ ከሄደ ስትራክቸራል አንኤምፕሎይመንት እየቀነሰ ይመጣል። ሶስተኛው ለዚህ የሚገጥመው ዲፊኒሽን ቶታሊ ስትራክቸራል አንኤምፕሎይመንት ኢዝ ሚስማች ቢትዊን ሌበር ዲማንድ ኤንድ ሌበር ሳፕላይ። ይሄ ነው ስትራክቸራል አንኤምፕሎይመንት የሚፈጠረው ሌበር ሳፕላዩ እና ሌበር ዲማንዱ ሳይመጣጠኑ ሲቀሩ አንዱ ይበልጣል። ለምሳሌ ሌበር ሳፕላዩ ብዙ ይሆናል። ማች አድርገዋል አላደረጉም። ሌበር ሳፕላዩ ብዙ ከሆነ ሌበር ዲማንዱ ትንሽ ከሆነ ያው አሁንም በሌበር ሳፕላይ እና በሌበር ዲማንድ መመጣጠን ወይም ደግሞ ማቺንግ የለም ማለት ነው። ሌበር ሳፕላይ ምንድነው እንበል ስንል ሌበር ሳፕላይ እዚህ ጋር የሚያሳየን ኢምፕሎይ ነው ወይም ደግሞ ይሄ ሰራተኛውን ነው የሚያሳየን ማለት ነው። ሌበር ሳፕላይ ማለት ሰራተኛውን ነው የሚወክለው። ሌላው ዋት ኢዝ ሌበር ዲማንድ? ሌበር ዲማንድ ደግሞ ምንድነው አሰሪውን ወይም ደግሞ የስራውን ባለቤት ይወክላል ማለት ነው። ይሄ ሌበር ዲማንድ የምንለው እንግዲህ ስትራክቸራል አንኤምፕሎይመንት የሚፈጠረው ምን ሲሆን ነው ማለት ነው? ሰራተኛና አሰሪ ሳይመጣጠኑ ሲቀሩ፣ ሰራተኛው ብዙ ከሆነ አሰሪው ትንሽ ከሆነ ስትራክቸራል አንኤምፕሎይመንት ይፈጠራል ማለት ነው። ይሄ አይነት አንኤምፕሎይመንት በጣም ሀርሽ ነው፣ በጣም ከባድ ነው። አሰሪው ከሰራተኛው ካነሰ በጣም ትልቅ ችግር ነው ያለው። በጣም ከፍተኛ አንኤምፕሎይመንት ይፈጠራል ማለት ነው። ቢሆንም ግን ሀርሽ ቢሆንም ግን ይሄ ጠንክረን ከሰራን መንግስትም ጠንክሮ ከሰራ ምንድነው ሊጠፋ የሚችል እንደ ፍሪክሽናሉ አንአቮይዴብል አይደለም። ፍሪክሽናል አንኤምፕሎይመንት ምን ያህል ፕሮብሌም ላይሆን ይችላል። ያው የትም ያለ ስለሆነ መንግስትም ግድ አይሰጠውም። ለዚህና ቀጥሎ ላለው ነው መንግስት ግድ ሊሰጥ የሚችለው። ስለዚህ ቢሆንም ግን ምንድነው አቮይዴብል ነው፣ ሊጠፋ የሚችል ታይፕ ኦፍ አንኤምፕሎይመንት ነው። አቮይዴብል ነው። እዚህ በላይ ደግሞ ምንድነው ሃርሽ ነው፣ በጣም መጥፎ አይነት አንኤምፕሎይመንት ታይፕ ነው ማለት ነው ይሄኛው። እሺ ለምሳሌ ስትራክቸራል አንኤምፕሎይመንት ኢዝ ሃይ ኢን ዴቨሎፒንግ ካንትሪ። በዴቨሎፒንግ ካንትሪዎች ስትራክቸራል አንኤምፕሎይመንት ሃይ ነው። ቢኮዝ ምክንያቱም ምንድነው እዚህ ጋር ሌበር ዲማንድ ኢዝ ለዛ ሌበር ሳፕላይ ብዙ ነው፣ ሌበር ዲማንዱ ትንሽ ነው። ወይም ሰራተኛው ብዙ ነው፣ አሰሪው ትንሽ ነው በዴቨሎፒንግ ካንትሪ። ስለዚህ ስትራክቸራል አንኤምፕሎይመንት ሃይ ነው በዛ አካባቢ። ስትራክቸራል አንኤምፕሎይመንት ኢዝ ለስ ኢን ዴቨሎፕድ ካንትሪስ። ሪዝኑ ምንድነው በዴቨሎፕድ ካንትሪዎች ለስ የሆነው? ሪዝኑ ምን ስለሆነ ነው እንየው። ቢኮዝ ሌበር ዲማንድ ኢዝ ግሬተር ዛን ኦር ኢኳል ቱ ሌበር ሳፕላይ። በዴቨሎፕድ ካንትሪዎች ይነስም ይብዛም ሌበር ሳፕላዩ እና ሌበር ዲማንዱ የተመጣጠነ ነው። ስለዚህ ነው ስትራክቸራል አንኤምፕሎይመንት በዛ አካባቢ ዝቅ ያለ የሚሆነው ማለት ነው። ሎው ሌበር ዲማንድ መቼ ነው የሚከሰተው? መቼ ነው የሚፈጠረው? በምን ምክንያት ነው የሚፈጠረው የሚለውን እንያውን ከዚህ ጋር ማለት ነው። ሎው ሌበር ዲማንድ ኦከርስ ዲው ቱ ቴክኖሎጂ፣ ሌበር ሞባይሊቲ፣ ብሬክዳውን ኦፍ ማሽነሪ፣ ላክ ኦፍ ሌበር ስኪልስ፣ ላክ ኦፍ ሄልዝ ኤንድ አዘርስ። በዚህ ጊዜ ሌበር ዲማንድ ይቀንሳል ማለት ነው። ሌበር ዲማንድ ይቀንሳል።
ለምሳሌ ቴክኖሎጂ ካለ የግድ አሰሪው በቴክኖሎጂ እየተጠቀመ ሌበሩን ይተዋል ማለት ነው። ለምሳሌ አንድ የቻይና ስልክ አምራች ድርጅት ፎክስኮን የሚባል በ2016 60,000 ሰራተኞችን ለቋቸዋል ወይም 60,000 ሰራተኞችን ከስራ ገበታቸው አፈናቅሏቸዋል ማለት ነው። ይሄ አዲሱ ቴክኖሎጂ ሳይመጣ 60,000 ሰራተኞች ሲያሰራ ነበረ ከዛም በላይ። ነገር ግን እነዚህ 60,000 ሰራተኞች ስልክን ምንድነው በእጃቸው ሲገጣጥሙ ነበረ በ2016 ማለት ነው። በ2016 ግን ስልክን የሚገጣጥም ሌላ ራሱን የቻለ ቴክኖሎጂ ተፈጠረ። ልክ ሰዎችን ወክሎ የሚሰራ ማለት ነው። ቴክኖሎጂ የዚህን ያህል ነው ከፍተኛ ተጽዕኖ ያለው ማለት ነው። እንግዲህ ይሄ ቴክኖሎጂ በመኖሩ ለዚህ ስልክ አምራች ድርጅት ሌበር ዲማንዱን ቀነሰበት ማለት ነው። ሌበር ዲማንዱን ቀነሰ፣ ወደ ቴክኖሎጂ አይደላ ማለት ነው። እና ቴክኖሎጂ ከፍተኛ የሆነ ሌበር ዲማንድን የሚቀንስ አንድ ሜጀር ቫሪያብል ነው ማለት ነው። ስለዚህ ይሄን ይመስላል። ሌላው ሌበር ኢሞባይሊቲ ነው። ሰራተኞች ከቦታ ቦታ ሞቭ ማያደርጉ ከሆነ አሁንም ስትራክቸራል አንኤምፕሎይመንት ይከሰታል ወይም ሎው ሌበር ዲማንድ ይኖራል ማለት ነው። ለምሳሌ አንድ ምሳሌ ሳነሳላችሁ አዲስ አበባ ላይ በጣም ስራ አለ። ነገር ግን በሌላ ክፍለ ሀገር ያሉ ሰራተኞች ወደ አዲስ አበባ ሞቭ ማድረግ የማይችሉ ከሆነ አዲስ አበባ ላይ ስራ አለ፣ ሄደው መስራት ይችሉ ነበር። ነገር ግን በአካባቢያቸው ስራ የለም። ስለዚህ እነዚህ ዜጎች አንኤምፕሎይድ ይሆናሉ። ምክንያቱም ወደ አዲስ አበባ ሞቭ ማድረግ አይችሉም ማለት ነው። ሞቭ ማድረግ አይችሉም። ለምሳሌ ያው ሞቭ ማድረጉበት ምክንያት ይኖራል ወደ አዲስ አበባ የማይሄዱበት። ለምሳሌ አዲስ አበባ ያለው ሃውሲንግ ወይም ደግሞ የቤት ክራይ ከፍተኛ ከሆነ ከዛ ስራ መኖሩን ቢያውቁም አይሄዱም። ምክንያቱም በሄዱ ስራ ይሰራሉ፣ ለቤት ክራይ ነው የሚሰጡት ማለት ነው። ስለዚህ ወደዛ ሞቭ አያደርጉም። ስለዚህ ሌበሮች ወይም ሰራተኞች ፖለቲካሊም፣ ሶሻሊም፣ ኢኮኖሚካሊም ሞቭ እንዳያደርጉ የሚያደርጋቸው ኮዝ ሊኖር ይችላል ማለት ነው። ለምሳሌ ወደ አዲስ አበባ እንዳይሄዱ ያደረጋቸው አንዱ ኢኮኖሚካሊ ነው። ከዛ ያለው ሃውሲንግ በጣም ውድ ስለሆነ ወደዛ መሄድ አልቻሉም። ስለዚህ ወደዛ ቢሄዱ ኑሮ ያው ስትራክቸራል ኢምፕሎይመንት ይቀንስ ነበር። ወደዛ ሊሄዱም ወደዛ እንዳይሄዱ ያደረጋቸው አንዱ ያው ሌበር ኢሞባይሊቲ ነው ማለት ነው። ስለዚህ ስትራክቸራል ኢምፕሎይመንት ይቀጥላል። ሌላው ማሽነሪዎች ያው ብሪክ ዳውን የሚደረጉ ከሆነ ምርቱንም ያቆማሉ፣ ሰራተኛውንም ያባራሉ ማለት ነው። ሌላውና ዋነኛው ደግሞ ላክ ኦፍ ስኪል ነው። ሰራተኛው ስኪል ከሌለው እንግዲህ አሰሪው ሊፈልገው አይችልም። ለምሳሌ ይሄን ቪዲዮ የምትመለከቱ ሁሉ ስኪል ካላችሁ ብዙ አሰሪ ይፈልጋችኋል። ስኪል ካላችሁ የራሳችሁን ስራም ትሰራላችሁ። ነገር ግን ስኪል ለስ ከሆናችሁ፣ ምንም ስኪል የሌላችሁ ከሆናችሁ ሌበር ዲማንድ እናንተን አይፈልጋችሁም ማለት ነው። ወይም ደግሞ አሰሪው እናንተን መፈለግ አይችልም። ስኪል ከሌላችሁ መስራት አትችሉም ማለት ነው። እንግዲህ ለስ ስኪል መኖሩ አንዱ ለስትራክቸራል አንኤምፕሎይመንት ትልቅ እንቅፋት ነው ማለት። ትምህርት የአንድን ሰው ስኪል ሊጨምር የሚችል አንድ ትልቁ ሜጀር ቫሪያብል ነው ማለት ነው። እና ላክ ኦፍ ስኪል ካለ ሎው ሌበር ዲማንድ ይኖራል ማለት ነው። 3 4 5 6 ስኪል ሊኖራችሁ ይገባል ማለት ነው። በአንደኛው ስኪል ስራ ብታጡ ከ3ቱ ከ4ቱ ከ5ቱ በአንደኛው ልትሰሩ ስለምትችሉ ማለት ነው። የራሳችሁን ስራ በዛ ስኪል ትሰራላችሁ ወይ ተቀጥራችሁ መስራት ትችላላችሁ ማለት ነው። ሌላው ደግሞ የኛው ያው ከኤዱኬሽን ጋር ይያዛል። ከሄልዝ ጋር የሚያዘው ደግሞ ላክ ኦፍ ሄልዝ ነው። እንግዲህ ጤና የሌለው ሰው እንግዲህ ምን ታደርገዋለህ? ስራ መስራት አይችልም። በጣም ሰውነቱ በጤና የደከመ ሰው፣ ጤና በማጣት የደከመ ሰው ስራ እፈልጋለሁ ቢል የሚያሰራው የለም። ምክንያቱም በዛ ውስጥ ነው ስራ ለስራ ቢል ስራውን በሚገባ አይሰራውም። ነገር ግን ስራ መስራት ሊፈልግ ይችላል። ግን ያው አሰሪው አይፈልገውም ያን። ምክንያቱም ስኪል ቢኖረውም ሄልዝ የለውም። ስለዚህ ስኪልም ያስፈልጋል፣ ሄልዝም ያስፈልጋል ማለት ነው። ስለዚህ ይሄን ይመስላል ማለት ነው ስትራክቸራል አንኤምፕሎይመንት። የተወደዳችሁ ተመልካቾች እስካሁን ይሄን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሳብስክራይብ አድርጉ፣ የደወል ምልክቷን አንዴ ተጫኑ። አሁን ወደ ሶስተኛው እና ወደ መጨረሻው ልንሄድ ነው ማለት ነው። ይሄኛው ሳይክሊካል አንኤምፕሎይመንት ይባላል። ይሄ ደግሞ ሊጠፋ የሚችል ነው። እንደ ስትራክቸራል አንኤምፕሎይመንት ሃርሽ ታይፕ ኦፍ አንኤምፕሎይመንት ነው። ፍሪክሽናል አንኤምፕሎይመንት ሊጠፋ ስለማይችል ማንም ግድ አይሰጠውም። ሳይክሊካል አንኤምፕሎይመንት ኢዝ ጆብለስ ኦፍ ሌበር ፎርስስ ዲው ቱ ሎው ዲማንድ ፎር ኮሞዲቲ። እንግዲህ ለኮሞዲቲ ያለው ዲማንድ ዝቅተኛ በሚሆንበት ጊዜ የሚፈጠር አንኤምፕሎይመንት ነው ማለት ነው።
ለምሳሌ ሌቨር የምንቀጥረው የሆነ ኮመርቲ ፕሮዱስ ለማድረግ ወይም ለማምረት ነው። ግን ያን ኮመርቲ አምርተን ዲማንድ ከሌለ ያ ኮመርቲ ምርቱንም እንተዋለን፣ ሰራተኛ መቅጠራችንም እንተዋለን ማለት ነው። ወይም ደግሞ እኛ ስናመርት ከነበርንም እኛም እንተዋለን። እኛ ከተውነው አንኤምፕሎይድ ሆነ፣ ሰራተኛውንም ካስተውነው አንኤምፕሎይድ ሆነ ማለት ነውና ሳይክሊካል አንኤምፕሎይመንት የሚፈጠረው መቼ ነው? ላመረት ነው ምርት ዝቅተኛ ዲማንድ በሚፈጠርበት ጊዜ ማለት ነው። ወይም ምርታችን ገዢ ሲያጣ ምርቱን እንተዋለን፣ ሰራተኛውንም እንተዋለን ማለት ነው። ስለዚህ በዚህ ጊዜ ይፈጠራል ማለት ነው። ኢን አዲሽን ቱ ዚስ ሎው ዲማንድ ፎር ኮመርቲ መቼ ነው የሚፈጠረው የሚለውን እንየውስኝ። ሎው ዲማንድ ፎር ኮመርቲ ኦከርስ ኢን ሪሴሽን ኦር ዲፕሬሽን ፔሪየድ። ይሄ ነው በዲፕሬሽን እና በሪሴሽን ፔሪየድ ጊዜ የሚፈጠር ነው ማለት ነው። ከዚህ በተጨማሪ ደግሞ ሳይክሊካል አንኤምፕሎይመንት ኦከርስ ዱሪንግ ሪሴሽን ኦር ዲፕሬሽን ፌዝ ነው የሚለን። ያው ከቢዝነስ ሳይክል ጋር የሚያያዝ ነው ይሄ ታይፕ ኦፍ አንኤምፕሎይመንት ማለት ነው። ስለዚህ ኦከር የሚደረገው የሚከሰተው በዲፕሬሽን እና በሪሴሽን ጊዜ ነው። ዲፕሬሽን ምንድነው፣ ሪሴሽን ምንድነው የሚለው ሄዳችሁ በፓርት 2 ማየት ትችላላችሁ ማለት ነው። በዚህ ቪዲዮ ፓርት 2 ላይ ዩኒት 1 ፓርት 2 ብላችሁ ሰርች አድርጋችሁ ስለ ቢዝነስ ሳይክል ሙሉ ቪዲዮ እዛጋ አለ። ያን ሄዳችሁ መመልከት ይኖርባችኋል ማለት ነው። ቢዝነስ ሳይክሉ ሪሴሽን ወይም ደግሞ ዲፕሬሽን በሚሆንበት ጊዜ እነዚህ ኢኮኖሚክ አክቲቪቲዎች ወይም ቫሪያብሎች ምን እንደሚሆኑ እንያቸው እስኪ። when business cycle is in recession ቢዝነስ ሳይክሉ ሪሴሽን በሚሆንበት ጊዜ ፕራይስ ኦፍ ኮመርቲ ዲክላይን ያደርጋል። ፕራይሱ ዲክላይን ሲያደርግ አውትፑቱ ዲክላይን ያደርጋል፣ ይቀንሳል። አውትፑቱ ቀነሰ ማለት ደግሞ ኢምፕሎይመንት ይቀንሳል። ስለዚህ when business cycle is in recession price of commodity decline, output decline, investment decline, unemployment rise or employment declines, GDP declines, economic growth declines ይላል። እንግዲህ በሪሴሽን ጊዜ ይሄ ነው። አውትፑት ዲክላይን ስለሚያደርግ ኢንቨስትመንት ዲክላይን ስለሚያደርግ አንኤምፕሎይመንት ራይዝ ያደርጋል። አውትፑት እየጨመረ ቢሄድ ኢምፕሎይመንት እየጨመረ ቢሄድ ፕራይስ እየጨመረ ቢሄድ ኢምፕሎይመንትም ይጨምር ነበር አብሮ፣ ወይም አንኤምፕሎይመንት ይቀንስ ነበር። ነገር ግን ኢንቨስትመንት ከቀነሰ ያው እንግዲህ ሌቨር ኢንቨስተሩ ሌቨር አይቀጥርም፣ ይተዋል። ስለዚህ አንኤምፕሎይመንት ራይዝ ያደርጋል ማለት ነው እና ፕራይሱ ሲቀንስ አምራቹ ስለሚከስር አውትፑቱን ይቀንሰዋል። አውትፑቱን ለመቀነስ ደግሞ መጀመሪያ ሌቨሩን ነው የሚቀንሰው፣ ሰራተኛውን ይቀንሳል። ስለዚህ ያ የተቀነሰ ሰራተኛ አንኤምፕሎይድ ሊሆን ነው። አንድ ምሳሌ ልስጣችሁና ልጨርስ። ኢትዮጵያ ውስጥ ስንዴ አምራች ድርጅት አለ። ይሄ ስንዴ አምራች ድርጅት ስንዴ ፕሮዱስ እያደረገ ይሸጣል። ነገር ግን ስንዴ ሲያመርት በነበረበት ጊዜ የስንዴ ዋጋ ቀነሰበት፣ ወይም የስንዴ ዲማንድ ወይም ዌት የምንለው ነገር ዲማንዱ ቀነሰበት። በመላው ሀገሪቱ ፕራይሱ ቀነሰ ስንዴ ኢትዮጵያ ውስጥ። ይሄ ድርጅት ሊከስር ነው ያለው። አማራጭ ማድረግ ነው፣ ሰራተኛውን እየቀነሰ የስንዴውን ምርት መቀነስ ነው ማለት ነው። ምክንያቱም ምን ማለት ዲማንዱ ቢጨምር ኖሮ ሰራተኛ ይጨምር ነበር የስንዴ ዲማንድ። ነገር ግን ኢትዮጵያ ውስጥ የስንዴ ዲማንድ እየቀነሰ መጣ። ስለዚህ ምንድነው የሚሆነው ማለት ነው? ያ ድርጅትም ሰራተኛውን እየቀነሰ ኮስቱን ሚኒማይዝ እያደረገ ይመጣል ማለት ነው። በተቃራኒው ግን የስንዴ ዲማንድ እየጨመረ ከሄደ የስንዴ ዲማንድ ፕራይሱም ይጨምራል፣ አውትፑቱንም በዛው ልክ እየጨመረ ይሄዳል ማለት ነው። በዛ ላይ ኢምፕሎይመንትም ራይዝ እያደረገ ይሄዳል፣ ወይም ደግሞ አንኤምፕሎይመንት ይቀንሳል ማለት ነው። እዚህ ላይ አንኤምፕሎይመንት የቀነሰው ለምንድን ነው? የስንዴ ዲማንድ ራይዝ ስላደረገ። ስንዴ ዲማንድ ራይዝ አደረገ፣ ፕራይሱም ራይዝ አደረገ፣ ምርቱንም በዛው ልክ ራይዝ እያደረገ ይሄዳል ማለት ነው።